ቶሎ ፍጣን እባክህ ነው ለቀልድ ጊዜ የለኝም ክሩ ልፍታው ቶ ቸኩላለሁኝ እሺ እንዴ ምን አይነት ቀን ነው ዛሬ ሐሙስ ነው ሐሙስ يوم الخميس እሱ ለስራ ፈቶች ነው አይ ቦስ ስራ ፈት የሚባለው እኮ ጤናውን እስኪያጣ ሰርቶ ባጠራቀመው ብር ጤናውን ፍለጋ ሚንከራተት ነው እንዴት ማለት ቦስ መጀመሪያ ብሩ ሲያሯሩት ጤናውን ያጣዋል ጤናውን ሲያሯሩት ደግሞ ብሩን ያጣዋል ከዚህ በላይ ስራ ፈት ማን አለ ስራ ደስታን ከተሻማ ሴራ እንጂ ስራ አይደለም ታዲያ ስራ የሚሰራው እኮ የሚፈልገው ኑሮ ለመኖር ደስታ ለማግኘት ነው አይ ቦስ ብር በደስታ ይገኝ ይሆናል ደስታ ግን በብር አይገኝም እሱ እባክህ የድሆች መጽናኛ ነው ሰው የሚፈልገውን መኪና ከገዛና ከነዳ የሚፈልገውን ቤት ከሰራ ከዚህ በላይ ምን አለ አይ ቦስ ዋ በልቷል በቃ ዋ በልቷል እንዴት አሁን ያልካቸው ነገሮች ደስታ ያስገኛሉ ማለት ዘበት ነው ብር አሁን ያልካቸው ነገሮች ሊገዛ ይችል ይሆናል ሰው ይገዛል አይገዛም ምንም ነገር ደግሞ ያለ ሰው ባትሆን ጋሺ እኔ እንኳን ባቅሜ ቤታቸው ቀብር የሆነባቸው ስንት ሰዎች ያውቃሉ መሰል ያን የሚያክል ቤት የትልቅ ቤት ነውስ ብቻቸውን የሚያድሩበት አለ ሰው እሱስ እውነትህን ነው ጋሺ ሀብት ደስታ የሚሰጠው ለሰዎች ሲሰጡት አቅም ለሌላቸው ሰዎች ኢንቨስት ሲያደርጉት እንዴ ሰው እንዴት ለፍቶ ተክቶ የሰራውን ገንዘብ ዝም ብሎ ለማንም ሰው ይሰጣል እንዴ ቦሲ እስቲ ዞር ዞር ብለው ይመልከቱ ሁላችንም እኮ የተፈጠረው አንዳችን ለምሳሌ እኔን አታዩኝም ጫማው ቆንጆ እንዲሆን እኔ ለእርሱ አስፈልጎታል እኔ ደግሞ ላይፌ ቆንጆ እንዲሆን እርሱ ያስፈልጉኛል እሱስ እውነትህን ነው እና እርሱ የሚያስፈልገው ደግሞ ሌላ ሰው ይኖራል ለዛም ሰው ደግሞ ሌላ ሰው ጥሩ እንቅልፍ መተኛት የምትፈልግ ከሆነ ቦስ እጃቸውን ለዘረጉልህ ሰዎች ኢንቨስት አድርግ ሞክረው አትጸጸትበት አንተ ብለው ካዳመጡ ቀኑን ሙሉ ታወራለህ እንካ ደርሰህ ልቁረጥ ቀልድ አንተ ለዚህ እኮ ነው ደንበኛ የሆንኩት ታዲያስ ቦስ ለ10 ዓመት እርሶ የሚያስተዳድሩትን ፎቅ ተደግፌ ቦረሽ ቦተኛ ያደረው እንዴ ያለው እውነትህን እኮ ነው ይህ ህንፃ ከቆመ ጀምሮ አንተ ነህ እኮ እዚህ ቁጭ ብለህ የምትሰራው ታዲያ ለማንኛውም ለሰጠኝ ምክር አመሰግናለሁ አየህ ቦስ እኔ በመስጠቴ አንተ ተደሰትክ ታዲያ ቦስ እኔ የመከርኩበት ክፍያ እንዴት ነው ቀልድ አንተ